ሶ አሁን ዛሬ ላይ ቃሉን አጥፎ በዚህ ደረጃ ላይ እንደዚህ እንዲናገር ያደረገው ምንድነው? ከሁለት ዓመት በፊት ፊልድ ማርሻል ብርሃኑ ጁላ አክሱም ላይ የነበረው ኢንሲደንት የሻዕቢያ ወታደሮች በአክሱም በሚያልፉበት ሰዓት ላይ ሰላማዊ ሰው መስለው መሳሪያ ታጣቂ የነበሩ ሰላማዊ ሰዎች የሻዕቢያ ሰራዊት ላይ የቶክስ እሩምታ ያወርዱባቸው ነበረ ብሎ ተናግሯል። አሁን ግን ጠቅላይ ሚኒስትሩ እጥፍ አድርገውት አይ ሻዕቢያ ገሏል ነው ያሉት። አሁን ዛሬ ጠቅላይ ሚኒስትሩ የተናገረው በጣም የሚገርም ሶስት አይነት ነገሮችን ተናግሯል። ሻዕቢያን በትግራይ ወነጀለው፣ ቲፒኤልኤፍን ደግሞ በአማራ ላይ ወነጀለው። ሶስቱ ህብረተሰብ ላይ አለመተማመን እንዲፈጠር በጣም ታክቲክሊ በጣም ዲዛይን አድርጎ ብሎ ያቃተውን ነገር ፓርላማ ላይ ወጥቶ ሶስቱን ህብረተሰብ እንዴት አድርጌ አናክሳለሁ፣ አፋጃለሁ፣ እኔ ቁጭ ብዬ በቴሌቪዥን በቃ አያችኋለሁ ነው። ሐቁ ቁም ነገሩ ግን እሱ አይደለም። የአማራውም ህብረተሰብ በአሁኑ ሰዓት ላይ የአብይ አካሄድ በደንብ ተረድቶታል። የትግራይም ህብረተሰብ የአብይ አካሄድ በደንብ ተረድቶታል። የኤርትራም ህዝብ በደንብ ተረድቶታል። ከኤርትራ ጋር የነበረን እንትን በፕሪቶሪያው ስምምነት ስለታረቀን ብቻ አኮረፉ። ጸቡም የተጀመረው ከዛን ጊዜ በኋላ ነው። ከዛን ጊዜ በኋላ መሰለኝ በቴሌቪዥን ወጥቶ በዓለም አደባባይ ላይ ዘንድሮ ኤርትራ ባትኖር ኖሮ ጉድ ሆነን ነበረ። ማንም ያስገደደው ሰው የለም። ኤርትራ እንደዛ ጸብ አጫሪ የኢትዮጵያ አንድ ክፍል የሆነችዋ ትግራይ ላይ ወንጀል ሲፈጽም የነበረውን ህብረተሰብ ከጦርነቱ በኋላ በዛ ደረጃ እንዲያመሰግን ማንም አላስገደደውም። እሱም ብቻ አልነበረም ሲያመሰግን የነበረው ፊልድ ማርሻል ብርሃኑ ጁላ፣ ጀነራል አበባው አበበ፣ ማጆሪቲዎቹ በዛ ጦርነት ላይ የተሳተፉት ሃይ ራንክድ የሆኑ ጀነራሎች የኤርትራን መንግስትና ህብረተሰብ በጣም ሲያመሰግኑ ነበረ። ግዴታ አልነበረባቸው። ኢትዮጵያ ውስጥ የኢትዮጵያ አንደኛዋ ክፋይ የሆነችዋ ትግራይ ላይ ገብቶ ወንጀል ይፈጽም የነበረን ሰራዊት በዛ ደረጃ ላይ ሲያመሰግን የነበረ አንድ መንግስት ዛሬ ላይ ጽምዶና በተለያየ ሁኔታ የኤርትራ መንግስት ከኢትዮጵያ ጋር ፍጹም ሰላማዊ የሆነ መንገድ ነው የምንፈልገው ብሎ ሰላማዊ ነገር የሚፈልጉ ኃይሎች ጋር መዛመድ በሚጀምርበት ሰዓት ላይ እንዴት አድርጌ ለበተናቸው ብሎ እንደዚህ አይነት ታክቲካል የሆነ ነገር እንትን ማድረጉ አንድም እሱ ብዙ ጊዜ የኢትዮጵያን ህዝብ ሾርት ሚሞሪ ናችሁ እያለ ይጠራቸዋል። እኛ ኤርትራኖች ግን ሾርት ሚሞሪ አይደለንም። ኤቭሪቲንግ ኢዝ ዶክመንትድ፣ ዶክመንት አድርገኗል። በትግራይም ውስጥ በገባንበት ሰዓት ላይ የትግራይ ህዝብ ራሱ ኤርትራውያኖች የተቆጣጠሩት ቦታ ላይ ለረጅም ጊዜ ተዘግቶ የነበረ ስንዴ፣ ገብስ የመሳሰሉትን ለህዝቡ ሲያድሉ ራሳቸው ተጋሮች የሻዕቢያ ሰራዊትን ሲያመሰግኑ ኢንተርቪው እየተደረጉ ዶክመንት ያደረግነው ብዙ ማስረጃዎች አሉ። ዓለም በሙላ እየተቀባበለው ሞናሊዛ የምትባለው ልጅ በኤርትራውያኖች ተደፈረች ብለው የቲፒኤልኤፍ ደጋፊዎች በሰዓቱ በጦርነቱ ሰዓት ላይ የኤርትራ ሰራዊትን ስም ለማጥፋት በሚሞክርበት ሰዓት ላይ ልጅቷ ወጥታ እኔን የደፈሩኝ የመከላከያ ወታደሮች ናቸው፣ ያዳኑኝ ደግሞ የሻዕቢያ ሰራዊት ነው። በአካባቢው ለነበረው የሻዕቢያ የመከላከያ ሰራዊት ደውለው ልጃችሁ እዚህ ቦታ ላይ ሬፕ ተደርጋለች፣ በጥይት ተመታለች ብለው ለነበረው ኃላፊዎች ነግረው ሕክምና እንዳደርግ ያደረጉኝ የሻዕቢያ ሰራዊቶች ናቸው ብላ ምስክርነቷን ሰጥታለች። ይሄ ዶክመንተር ነው። የስቴት ዲፓርትመንት ኃላፊ የነበረው ማይክ ፖምፒዮ በሰዓቱ በኤርትራ ላይ የሚሳኤል ማዕት በሚወርድባት ሰዓት ላይ የኤርትራ ህዝብና መንግስት ፍጹም ጨዋ ነው፣ ይሄ ሁላ ሚሳኤል እየወረደበት ምንም አይነት ነገር መልስ አለመስጠቱን እናመሰግናለን ብሎ ለኤርትራ ኤምባሲ የጻፈው ደብዳቤ ኢሜይሉም ዶክመንት የተደረገ የኤርትራ ሰራዊት ፍጹም ጨዋ በነበረበት ሲቹዌሽን ሜቢ በአንድ ሀገር ላይ ጦርነት በሚደረግበት ሰዓት ላይ there could be a war crime ሊኖር ይችላል። ሀድ የሆነውን ፀሐይ የሞቀውን የጭቆና፣ የድህነት፣ የስደት፣ የሪፕሬሽን ሴንተር እና የኖርዝ ኮሪያ ኦፍ አፍሪካ የምትባለውን ኤርትራን ይዞ ያለውን መንግስት አሽሞንሙነው ለማቅረብ የሚያደርጉትን ጥረት ስታዩ ውሸት በማንኛውም ሁኔታ ለህዝብ ሊቀርብ እንደሚችል ያስታውቃል ማለት ነው። ውሸት ለማቅረብ ከመተንተኑና
ከመንደቅደቁ ይልቅ ትክክለኛው ነገር የሚሆነው ምንድነው የነበሩት አማራጮች ብሎ ማየት ነው። ታማኝ ሆኖ ለምንድነው ለህግደፉ መሪ ለኢሳያስ አፈወርቂ ታማኝ ሆኖ ስላልሰራ በፕሪንሲፕል እቃወመዋለሁ ይለናል ወንድማችን አዲስ ማለት ነው። እንዴት አድርገህ እሺ ብለህ ናሽናል ኢንትረስትን ለሚጋፋ ኢትዮጵያን ጠላት አድርጎ ስሎ ከልጅነቱ ጀምሮ የታገለን ሰውዬ እሺ ብለህ ለምን ለሱ አልተገረድክም ጠቅላይ ሚኒስትሩን ብለህ በዚህ ነው የምትገመግመው አንድ መሪ። እንደናንተ አይነት ሰዎች እንዳይመጡብን ጸሎታችንም ነው። በነገራችን ላይ በሀገራዊ ደረጃ ስጋት ስለሆናችሁ ማለት ነው። እንዲህ አይነት ያልጠነከረ እርግብግቢት ይዛችሁ ብትመጡ እንኳን ኢሳያስ ጥርሱን የነቀለበት አይደለም እነ ሐሰን ሼክም ይጎትቷችኋል ወደዚህና ወደዛና። እዛው ባላችሁበት ፈጣሪ በሰላም ያኑራችሁ። በወረዳ ብትጀምሩ ጥሩ ነው ብዬ አስባለሁ። ወደ መሀል ሀገር ብዙ አትመኙት። ለኮሜርሻል አይኖ 4 ኪሎ አሪፍ እንደሆነ ወደ ተመልሼ ወደዛኛው ወደ ሉዓላዊነቱ ውስጥ ያለውን ክፍተት ላይ ብዙ ማውራት አልፈልግም፣ ግን ጊዜ ካገኘው መለስበታለሁ። እንደኔ ሐሳቤ አሁን ትንተና ነው፣ ጀስት ፊውቸሪስቲክ የሆነ ትንተና ልስጥ። አይኖ ኮመንት አፒዝመንት ምናምን እንሞክራለን፣ ግን እስቲ እንደው ለምትረዱ ፖለቲካውን ለምትረዱ ሰዎች የኢትዮጵያን ኢንተርናል ፖለቲካ ስታዩት የባህር በር ጥያቄ የፖለቲካችን ፎካል ፖይንት ነው። ከዚህ በኋላ ማንኛውም ጤነኛ ተወዳዳሪ ሆኖ ኢትዮጵያ ውስጥ የሚመጣ በማንኛውም ሁኔታ መንግስትን ይዛለው የሚል ኃይል የባህር በርን ጥያቄ እንዴት እንደሚመልስ ፊት ለፊት አምጥቶ ነው የህዝብን አቴንሽን የሚያገኝ። ይሄን አጀንዳ ደብቄ ኢትዮጵያ ፖለቲካ ውስጥ ፕሮሚነንት ሆናለሁ ብለህ የምታስብ ከሆነ የዋህ ነህ ማለት ነው እስከ ስር መሰረት። አሁን የዚህ መንግስት አካሄድ ደግሞ የመጨረሻ ለዘብተኛው ለስላሳው ይሄ ነው። ለኤርትራውያን ወንድሞቼ በተለይ ህግደፍን ለምትደግፉ ስተታችሁ ይሄ ነው። ጠቅላይ ሚኒስትር አብይ አህመድና የብልጽግና መንግስት አሁን የጀመሩበት መንገድ በጣም ለስላሳው ነው። ምን ይሁንልህ፣ ይቅረብልህ፣ እንትን ይበልልህ፣ በሶፍት ይሁንልህ፣ በትሪ እየተባልክ ነው ያለው። አየር መንገድ ይሻልሃል ወይስ ግድብ ይሻልሃል? ላንድ ስዋፕ እናርግልህ ወይስ ይነጠፍልህ ወይስ ትራስ ይደረግልህ ስትባል አንተ አንቢ ብላችኋል። ይሄ የሚቀጥለው የኢትዮጵያ ፖለቲካል ዳይናሚክስ ብልጽግናን የሚፎካከሩ ኃይሎች የምን መለማመጥ ነው፣ ክልል ነው ይመለስ ክልሉ የሚሉ እንደሚኖሩ ወቁ። በጣም ደፋሮች። ሌሎቹ ቀጥ ብለን ሄደን ሹት ፈርስት አስክ ኩዌስችንስ ሌተር የሚሉ ናቸው። ዛሬ ጽምዶ ብላችሁ ለዛ ነው ቅድም ወጥመድ ነው ጽምዶ አይደለም ለእናንተ ብላችሁ። ለህግደፍም ወጥመድ ነው፣ ለቲፒኤልኤፍ ወጥመድ መሆኑ ኦልሬዲ ታይቷል። ለአፋብን የሚባለው እንኳን እሱ ወጥመድ የማያስፈልገውም ራሱን በጠረባ የሚል ስለሆነ እናንተ አሁን እየገባችሁ ያላችሁበት ነገር ኢትዮጵያን እናዘበራርቃለን ብላችሁ ኔክስት የሚመጣው ኦፕሽን የምን አየር መንገድ የምን ቴሌ የራሴ መሬት ላይ ተቀምጠህ ነው ያለው ነው የሚል ካርታ ስለ የሚንቀሳቀስ ኃይል ነው። ሂድና አንገታቸው ላይ ይዞት የሚሄዱት ኢትዮጵያን ከነሙሉ ኤርትራ ነው ስለው የሚንቀሳቀሱት። ባንዲራ ብቻ እንዳይመስልህ የሚቀይሩት የካርታ ቅርጽም ቀይረው ከዚህ ጋር ነው የምትጻመዱት። እንግዲህ ጃጀ መሰለኝ ኢሳያስ እንዴት ከነዚህ ጋር መጻመድ እንዳሰበም አላውቅም። የሚቀጥለው ኢትዮጵያ ውስጥ ያለ ፖለቲካ ማንኛውም ብልጽግናን የሚፎካከር ብልጽግናን ለማሳነስ ለማሳጣት የሚሞክረው በኢኮኖሚ በምናምን አይሆንም። ቢኮዝ አይቻልም። በሱ ከባድ በጣም የሚገርም አይነት ነገር ነው። በዚህ በባህር በር ጉዳይ ላይ ግን እየወሰድክ ያለው መንገድ ዳተኝነት የተሞላበትና ለዘብተኛ ነው ብለው የኢትዮጵያን ሕዝብ ቀስቅሰው ወደ ራሳቸው ለመሳብ የሚያደርጉት ይሄ ነገር ክልል ነው ያላግባብ ነው የተነጠቀው ይምጡና እንደገና እንመርጣለን በጋራ ነው የሚሏቸው አንዳንዶቹ ደግሞ ከፈለጉ ይምጡ ከፈለጉ ይቅሩ፣ ባህር በሩ ግን አሰብ ግን የኛ ነው ሄደን ወስደን ከዛ በኋላ ጥያቄያቸውን ያቀርቡ ነው የሚሉት። ንብረት ይመለስ ማለት ነው። ነፍሱን ይማርና መለስ ዜናዊ ወረቀት ቀዶ ፓርላማ ላይ ይሄ የተቀደደው መጀመሪያ ወደ ቦታው መለስ አለበት ያለው እንዳትረሱ። ይሄ የተቀደደው መጀመሪያ ወደ ቦታው ይመለስ ከዛ እንነጋገራለን የሚሏችሁ ኃይሎች ናቸው ዛሬ ከእናንተ ጋር ጽምዶ የሚጫወቱት። ነገ የኢትዮጵያ ፖለቲካ ሴንተር ላይ አትራክሽኑ ይሄንን ነው የሚመስለው። ስለዚህ ዛሬ የሚሰጠውን እድል በስነ ስርዓት ማየት ለኤርትራው መንግስት ብቻ አይደለም ለሌሎችም ጎረቤቶች ትክክለኛ አማራጭ ነው። በተለይ ግን ኤርትራ ላይ ላለ መንግስት እንደ ደጋፊዎችም እናንተ መንግስታችሁን ወደዛ ፑሽ ብታደርጉ ፑሽ የሚደረግ አይነት መንግስት አይመስልም። ከተቻለ ደግሞ አማራጭ ወደፊት ሀገራችሁን እናንተም ደግሞ ስለ ፓርላማችሁ እናውራ እንዴ። እኛ ብቻ ጎረቤት ቤትም እኮ ቡና አንተ እኔ ቤት ብቻ ትጠራለህ እንዴ? በየቀኑ ቡና አንተ ቤት ደግሞ አንድ ቀን ቡና ጥራኝ እንጂ ፓርላማችሁ አውርቶ ስለናንተ ፓርላማም እናውራ። ለዛ ያብቃችሁ። እውነት ነው ማለት ይመኛል ለጎረቤት ትመኛለና ለዛ ያብቃችሁ። የዛ ሰው ይበላችሁና ስሩበት።
አጋዥ አላችሁ፣ ኢንተርናሽናል ኮሚኒቲ ይደግፋችኋል። እንዲህ አይነት መንግስት አይፈለግም። እናንተም ታውቁታላችሁ። ዓለም ነው የሚጠየፈው። በጣም ዲሞጋገሪ፣ በጣም መጥፎ አይነት ጭቆና ውስጥ ነው ያላችሁ። ስለዚህ እናንተ ፈታ ብላችሁ ሰርታችሁ ዓለም ይደግፋችኋል። ኢትዮጵያ ትልቅ ጎረቤት አላችሁ፣ እንደግፋችኋለን። ዲሞክራሲያዊ ልጆቻችሁ የማይሸሹበት። ኤርትራ ላይ እኮ ከተሰራ በጣም ጥቂት ህዝብ ነው። ሰፊ እንኳን ፖፑሌሽን ችግር የለባችሁም። የእርሻ መሬት አለ፣ ባህር አለ። የበለጸገ ሀገር መሆን ትችላለህ፣ አብረ ማደግ ትችላለህ። መንግስታችሁን ማረም አለባችሁ። መንግስት ያስፈልጋችኋል። ሲጀመር መንግስት የላችሁ። አሁን ያላችሁ ገዢ ነውና ከዛ ወጣችሁ ስለ ፓርላማ ከእናንተ ጋር የምናወራበት ዘመን ይመጣል ብዬ ተስፋ አደርጋለሁ። ሆፕፉሊ ይሄኛው መንግስት እያለ እንደዛ ብታደርጉ አሁን ያሉትን ስዊት የሆኑ አማራጮች፣ ለእናንተ ያደሉ አማራጮች፣ የነገው የኢትዮጵያ ፖለቲካል ላንድስኬፕ የማይፈቅድላችሁ ተጠቀሙና ወጣቶቻችንንም ከሞትና ከባሩድ እንጠብቃለን ብዬ ተስፋ አደርጋለሁ። ውስጥ ያላችሁ ሰዎች ባለችኝ 30 ሰከንድ ውስጥ ያላችሁ ሰዎች እነኚህን ሰዎች አይታችሁ ቴዲም ቅድም ብሎታል። የማይደገፍ ነው የሚደግፉት እኮ ሰው ኢሳያስ አፈወርቂ እና ህግደፍን እንደ መንግስት የሚደግፈው እኮ ጠፍቷቸው አይደለም እንደሚያደርጋቸው። ከኛ 10 እጥፍ ኢንፎርሜሽን አላቸው ወንድም እህቶቻቸው ላይ የደረሰ ነገር። ግን አውቀው የሚደግፉበት ምክንያት ሀገሬን አስከብራለሁ ብሎ ነው። እንዴት ሀገሬን አስከብራለሁ ብላ አታስብም? ሻቢያ ከሆነ መጥቶ ይደግፈኝ፣ ግብጽ ከሆነ መጥቶ ይደግፈኝ የምትል የሚያሳፍር ነገር ነውና ከዚህ ውጡ ላለውኝ። ቴንክ ዩ ቴዲ፣ መልካም ምሽት። ቴንክ ዩ አያና፣ ከልብ አመሰግናለሁ። ዋንጋሪ መልካም ምሽት አያና። እሺ ቴንክ ዩ ቴዲ። ቅድም እናንተ ብትሆኑ